ይስጥልን እንዴት አላችሁ? ዛሬ ይህን እንግዲህ የምትመለከቱት ቪዲዮ የተመለከተ ዘርዘር ያለ መረጃ ነው ልነግራችሁ የፈለግኩት። ፖፕ ሊዮ 14ኛ አንዳንድ ጉዳዮች በጣም ከሰሞኑ የሚያደርጓቸው ሃይማኖታዊ የሆኑ ሃይማኖታዊ ሲባል ሞር ከሃይማኖት ባሻገር አሁን ዓለም ያለችበት ውጥረት ይታወቃልና እሱን መፍትሄ እንስጠው የሚል አቋማቸውን በተደጋጋሚ የሚገልጹበትን ነው ያሳያችሁ የፈለጉት። እንግዲህ ፖፕ ሊዮ 14ኛ ወደ አፍሪካ መጥተው ነበር እና ወደ አፍሪካ መጥተዋል። ለ10 ቀናትም እንግዲህ አፍሪካ ውስጥ ቆይታ ያደርጋሉ። ስለዚህ እሳቸው የመጡበትን መንገድ ስትመለከቱት በጣም ፖለቲካሊ በጎ ነገሮችን ለዓለም ለአፍሪካም እንደዚሁም ደግሞ የምናውቃቸው አካባቢዎች ላይ ያሉ ግጭቶችን የሚያስቆም የፖለቲካ ሀሳብን የሚያረግብ ጉዳይ ይዘው በመምጣታቸው ነው እና ብዙ በጣም አፕሪሺየት የሚደረግ ነገር አላቸው። ምክንያቱም ትራምፕ የሰደባቸው ናቸው። ትራምፕ በጣም ከባድ የሚባሉ ስድቦችን ትራምፕ የሰደቧቸውን ቢሆን ትራምፕ እያንጓጠጧቸውን ቢሆን ነው እንደዚህ አይነት ነገሮችን የታገሉ የሚሄዱ ትራምፕ ብቻ አይደሉም። የብዙ አገራት መሪዎችን ከዚህ ከአንዳንድ ጉዳዮች ጋር በተገናኘ በመተቸትም ይታወቃሉ። ያ ማለት አምባገነኖችን ታይራንት የሚባሉትን ባለመቀበል የሚታወቁ ሰው ናቸው እና ኤንዌይ በካሜሮን እንግዲህ እንደምታውቁት ጉዟቸውን ጀምረው ነበረ። ከዛ ወደ አንጎላ ተጉዘዋል። እንዲህ እያሉ እኚህ ፖፕ ወደ እንግዲህ በጠቅላላ ወደ 10 ቀን አፍሪካ ውስጥ ቆያሉ የሚሉ መረጃዎች ናቸው ወጡት። እንግዲህ ፖፕ ሊዮ 14ኛ ወደ ሱሪሞ የሚባል ቦታ ኖዝ ሰሜናዊ ምስራቅ አካባቢ ማለት ነው ሳውሪሞ በሚባል ቦታ ላይ እዛ አካባቢ ከሄዱ በኋላ ነርሲንግ ሆም አስ ፓርት ኦፍ ኦንጎይንግ ኢንተርናል ኦፊስ አፖስቶሊክ ጆርኒ ቱ አንጎላ። ያው አፖስቶሊክ ነው ይሄ ሃይማኖታዊ እንትን ያለው ነው ወይም አፖስትል አይነት ነው የመጡት ወይም ደግሞ መንፈሳዊ አመጣጣቸው ወደ አፍሪካም ብዙ በጎ ነገሮችን ለዓለም ይፈጥራል ከሚል ተስፋም ነው። ኦፍኮርስ እሳቸው መምጣታቸው የፖለቲከኞችን ቁርጠኝነት ግምት ውስጥ ማስገባት ካልቻለ እጅግ አስቸጋሪ ሊሆንባቸው ይችላል። ኦፍኮርስ ግን ብዙ ጉዳዮችን እየተመለከትን ስለሚገኝ ጥረታቸውን በእርግጥም ለዓለም ሰላም እንዲመጣ ከመፈለግ አንጻር የሚያደርጓቸው አንዳንድ ጉዳዮችንም አፕሪሺየት የሚደረጉ ስለሆነ ከዛ አንጻር ነው የሚታዩትና እንግዲህ አንጎላ በተለይ የምትመለከቷቸው ቪዲዮዎችን እንደሚያሳዩት እንግዲህ ፉቴጆቹ እንግዲህ ተኖቹ ማለት ነው በኤርክራፍት እዛ ቦታ ላይ ሲያርፍ ነው እንደዚህ እንግዲህ እንደምትመለከቱት ሳውሪሞ ኤርፖርት ላይ ነው ማለት ነው። እንግዲህ በጣም እሳቸው ያረፉበት ቦታ ላይ እሳቸው በሚንቀሳቀሱበት ቦታ ላይ በጎ ነገርን ለመፍጠር ፕሪች የሚያደርጉትም የሚሰብኩትንም በጎ ነገር በመሆኑ መንግስታት በዓለም ላይ ከኛ በላይ ማን አለ የሚሉትን ደግሞ በመቃወም እነሱን መርገብ እንዳለባቸው የሚናገሩ በመሆናቸው ብዙ ሰዎች በአመጣጣቸውን በበጎ እየተመለከቱት ይገኛል። አፍሪካም እንደምታውቁት በምዕራብ አፍሪካ ሰላም የለም፣ በአፍሪካ ቀንድ ሰላም የለም፣ እኛ ኢትዮጵያን ጨምሮ እነሱን ነገሮች አትሊስት የእምነቱ ተከታዮች እንደምታውቁት በጣም የእምነቱ ተከታዮች ካቶሊካውያኑ ማለት ነው እነሱ ጉዳዩን ሊያራግቡት ይችላሉ ተብሎ ስለሚታሰብ ወይም ደግሞ ጉዳዩን ሊያራግቡት ስላችሁ ወደ ሌሎች ኃይሎች እንዲተላለፍ ፖለቲካሊ በጎ ነገር እንዲፈጠር ያደርጋሉ። የእሳቸው የአፖስቶሊክ የሆነው ንግግር እንግዲህ ወደ ህዝቡ ተመንዝሮ እንዲወርድ ያደርጋል የሚል ተስፋም ስለተጣለበት ነው እና ብዙ ሰዎችን እንግዲህ ሎካል ኦፊሻሎችንም እንደዚሁ ሰላም ሲሏቸው እየተመለከትን ነበርና እንግዲህ በጣም እንደምትመለከቱት ስትሬቱ በጣም ክራውድ አለው። ያ የሆነበት እንግዲህ አንድ አባት ሲመጡ ወይም አንዳንድ አባቶች እኮ በተለያየ መንገድ ይጠረጠሩና በተለያየ አካሄድ ልክ አይደሉም ወይም ደግሞ እንዲህ ናቸው በሚል በጥርጣሬ ሰዎች ይመለከቷቸውና በጎ አይነት ምላሽ የማይሰጧቸው አሉ። አሁን ላይ ግን በተለይም ደግሞ በዚህ በመካከለኛው ምስራቅ ውጥረት በዚህ በመካከለኛው ምስራቅ ውጥረት ሲባል በሁለቱም ማለት ነው ኢራን ውስጥም ባለው እንደዚሁም እዛው ሊባኖስ ውስጥ ያሉትን ስንመለከት ከዛ አንጻር ያለው ውጥረት ነው እና ብዙ ሰዎች በዛ ልክ የተመለከቱት ይገኛልና እሱን ለማገብ ፕላስ ጉዳዮችን በስፋት ማየትም ስለሚያስፈልግ ነው እና እሳቸው በተደጋጋሚ ስለእሳቸው መስራት የሚያስፈልገው ዓለም ላይ ሰላም እንዲመጣ ከሚፈልጉ ሰዎች እና ሃይማኖት አባቶች መካከል ግንባር ቀደም የመሆን
አጋጣሚ ስላገኘው ከዚህ በፊት አላየንም። በአብዛኛው ጉዳዩን ችላ በማለት በአብዛኛው የራሱን ፖለቲካ በማራመድ የሚታወቅ የሆነ በመምጣቱ ማለት ነው። ስለዚህ ይሄኛው ትንሽ ትልቅ ውጤት ያመጣ ነውና አፕሪሺየት መደረግ ያለበት ጉዳይ ስለሆነ ነው። እንግዲህ በደረሱበት ሰዓት ያው እንግዲህ ፖፑ በጣም በብዙ ያው ሃይማኖት ማለት ያው በመዘመሩ በምኑ እንደዚህ ትልቅ ስራ ሰርተዋል፣ እንኳን ደህና መጡ የሚል ይዘት ያለው ወይም ደግሞ እሳቸውን በዛ ልክ ኤክስፕሬስ የሚያደርጋቸውን ሴርሞኒ የተደረገላቸውና ብዙ ሰዎች ከዚህ አንጻር የእሳቸውን መምጣት የእሳቸውን ወደ አፍሪካ ብቅ ማለት በጎ የፖለቲካ ስርዓትና አውድ ይፈጥራል ተብሎ ስለሚታሰብ ለነገሮች በዛ ልክ ይታያል፣ ወይም ደግሞ ጉዳዩን በግልጽም እሱ መፍትሄ ያመጣል ተብሎ ስለሚታሰብ ለዚህኛው ሂደታቸው እንግዲህ በበጎ ተመልክቶላቸዋል። እንደው ቪዲዮም በዛው ሆነው ምንድነው እየተደረገ ያለው የሚለውንም ኢንተርቴይን የምታደርጉትን ጭምር ነው ሀሳቡን ያመጣሁላችሁ እና the care for the most fragile people in a very important sign of the quality of the social life of the country እንግዲህ ያው እሳቸው ያሉት እዛ በጣም ፍራጃይል መሆኑን አይዋሹም። በነገራችን ላይ እንደው ምንም አይነት ነገር ቢፈጠርም ያለውን ያዩትና የተመለከቱት ነው በግልጽ የሚያስቀምጡት። ፍራጃይል የሆነ አካባቢ ነው። ሰዎች አንዱ በሌላው ላይ ጫና ይፈጥራሉ፣ አንደኛው ለመጉዳት የሚሄድበትን ርቀት ይታወቃል። እነሱን በተመለከቱ ግልጽ የሆኑ መረጃዎችን አቋም በማጋራት የሚታወቁ ሰው ናቸው እና ከዛ አንጻር ነው ኦብቪየስሊ ትራምፕም ጋር በተደጋጋሚ የሚጋጩበት ትልቁ ምክንያታቸው ትራምፕ እኔ ብቻ ስለሚሉ ትራምፕ ከኛ ውጭ ማንም የለም የሚል አይነት አቋም ስላላቸው ከሱ አንጻር በግልጽ ስለሚናገሩት በትራምፕም ሆነ በሌሎች ትንሽ አምባገነንነት ባህሪ ያላቸው መሪዎች አማካኝነት የተለያዩ ጫናዎች ሊደርስባቸው ይችላል። ስለዚህ እሳቸው ደግሞ በእንደዚህ አይነት ጉዳዮች ላይ እኔም ዝግጁ ነኝ ወይም ተዘጋጅ ተቀምጫለሁ በሚል አቋማቸውን በተደጋጋሚ በመግለጽ የሚታወቁ አባት ናቸው እና ለዛም ነው እኔ ብዙ ጊዜ ከዚህ ከሚድል ኢስት ጋር በተገናኘ ለምሳሌ ኢራንና ላይ ጥቃት ሲሰነዘር አሜሪካና እስራኤልን ለምን ጥቃት ሰነዘራችሁ? ይሄ ፈጣሪ አይፈልገውም፣ የማይወደውን ነገር ነው ያደረጋችሁት። ይህን እያደረጋችሁ የሬሊጂየስ ፐርፐዝ ልትሰጡ ትሞክራላችሁ፣ ይህ ልክ አይደለም የሚል በጣም በተደጋጋሚ ሀሳብ ሲሰጡ ሰማቸዋለሁ እና ይሄን ሲሉ ምን ማለት ነው የሚለውንም ከዛ አንጻር ነፃ ሆኖ አላየንም። ሌሎች ሃይማኖት አባቶችም ወይም ደግሞ ሌሎች በዛ ልክ ነፃ ሆኖ ስላልተመለከትናቸው የእሳቸው ጉዳይ ወደ አፍሪካ መምጣት በጎ ውጤት ይኖረዋል የሚል መረጃም እንደዚህ እንዲኖር ያደርጋል። እንግዲህ እሳቸው ብዙ ነገሮች ናቸው እንግዲህ the elderly should not just be assisted, but first of all they must be listened to for the whole wisdom of the people። ማለት ለትልልቅ ሰዎች ቦታ መሰጠት አለበት ነው። ወይም ደግሞ should not just be assisted መታገዝ ብቻ ሳይሆን የእሳቸውም እየታገዙ መኖር ያው እንደምታውቁት አፍሪካ ላይ አንዳንድ ጉዳዮች ከተማሉ ችግር አለው የሚል አይነት አውድ ስለሚፈጠር ብዙ ጊዜ እንደዚህ አይነት ነገሮች ስላሉ መረዳት መታገዝ ብቻ ሳይሆን ሀሳባቸው መሰማት፣ ሀሳባቸው በተለያዩ አጋጣሚ ትክክል ናቸው ወይም ደግሞ ከብስለትም ከልምድም ሀሳቦችን እንዲያጋሩ የሚያደርጉበትን ሁኔታ መፍጠርና በዛ ልክም መንቀሳቀስ ነው አለባቸው የሚል ሀሳብ መዋቅ ለመስጠት ፈልገዋልና ሊሰሙ ይገባል ነው እንግዲህ በፖንቲፊ ያሉት በተደጋጋሚ እንግዲህ his gratitude to the resident for their resilience, adding I carry in my heart the memory of this meeting with you የሚል ሀሳቡን ሰጥተዋል። እዛ ላይ እንግዲህ ያላቸው ቁርጠኝነት በተለይም ደግሞ ሰው በጣም ታጋሽ ሆኖ ነገሮችን በጣም በማይናወጥ መልኩ እዛም አካባቢ ፖለቲካቸውን ማስቀጠላቸው ፕላስ እሳቸውን በሄዱበት ሰዓት ጉዳዩን ሀንድል ያደረጉበት መንገድ ክራውዱን ሲመለከቱት እሳቸው በጎ መልስ የሰጠ አይነት ሆኖ አግኝተውታል ማለት ነው። እንግዲህ ፖፕ ሊዮ በጣም በሺዎች የሚቆጠሩ ፕሬየሮችን ይመራሉ ወይም ደግሞ ጸሎት ይመራሉ ተብሎ ይታሰባል። በሳሪሞ አካባቢ ማለት ነው። ያው እንግዲህ እሳቸው ያን ሲያደርጉ አንዳንድ የፖለቲካ ጉዳዮችም አብረው ይነሳሉ። ካሜሩን ሰላም የለም፣ አንጎላ ሰላም የለም። በተለያዩ የዓለማችን ክፍሎች ሰላም የሚባል ነገር እየጠፋ በሄደበት ሰዓት እሳቸው ደግሞ መኖራቸውና እሳቸው ደግሞ መምጣታቸው አንዳንድ ጉዳዮች ላይ መፍትሄ ያመጣሉ ተብሎም ስለሚታሰብ ጭምር ነው። እንግዲህ ፖፕ ሊዮ በጣም በዚህ በጣም በርከት ያሉ ሰዎች
በአንጎላ በተለይም በዚህ በሳውሪሞ የምትባለው ግዛት አካባቢ ላይ በሰሜን ምስራቅ አካባቢ ማለት ነው። እዛ ላይ ሲገኙ እጅግ በርካታ ቁጥር ያላቸው ሰዎች ናቸው። አማኞቹም ደግሞ ተከታዮቻቸውን በተለያየ መንገድ ኮረፕሽን ሪጀክት እንዲያደርጉ እንዳይቀበሉ ኮረፕሽን ኦፍ ደ ሶል ዱሪንግ ደ ሰርድ ዴይ ኦፍ ሂዝ አፍሪካን ቱር ያው አራተኛ ቀናቸውን እንግዲህ ኦልሞስት እየያዙ ነው። ለምን እሱ ላይ እንግዲህ በእርግጥ ቱር እያደረጉ ባሉበት ሰዓት የሚያጋሯቸው ሀሳቦችና የሚያስቀምጧቸው ጉዳዮች ደግሞ በጣም በተለየ መጠን የሚታዩ ፖለቲካሊም ብቻ ሳይሆን ሪሊጂየስሊም ብቻም ሳይሆን ኢኮኖሚካሊም ኢምፓክት ያላቸው ፖዚቲቭ ኢምፓክት ያላቸው ናቸው ተብለው የሚወሰዱ ናቸው እና ፉቴጅ እንግዲህ በጣም በተደጋጋሚ እንደሚያሳዩት እሳቸው በጣም ቺሪንግ በሆነ ክራውድ በጣም እንኳን ደህና መጡ የእሳቸውን መምጣት በተለየ የሚያዩ ሰዎች እያመሰገኗቸው የሚያሳዩ ጉዳዮችን የሚያስመለክቱ ቪዲዮዎች ናቸው እንደምትመለከቱት እና የእሳቸው መምጣት ወደ አፍሪካ በአንዳንድ ጉዳዮች ላይ ትንሽ የምዕራቡን ዓለም መሪዎችን ኤክስፖዝ በማድረግ ጫና ውስጥም በማስገባት ቢያንስ እንኳን ሰው ነው የሚሉትን መረጃዎች በስፋት ለዓለም እያጋሩ መሄዳቸው እነሱ ጉዳዮችን በትክክልም የሚገልጽ ሆኖ ተመዝግቧል እና እነዚህ ነገሮች በብዙ ሰዎች ዘንድ በተለየ አጋጣሚ እየታዩ ይገኛሉ። ቢፎር ሊዲንግ ደ ማስ ኢንክሉዲንግ ደ ራይት ኦፍ ያ ማለት እንግዲህ ስለ ሆሊ ኮሚኒኬሽን ነው ያስቀመጡት። in his homily the Pope criticized those who display a transactional approach to faith ለእምነት የትራንዛክሽናል አፕሮች ለምሳሌ ለእምነት ለአንዳንድ የእምነት ጉዳዮች እንደ ትራንዛክሽናል አፕሮች ወይም የገበያ አይነት አድርገው የሚወስዱ አሉ። ያ ማለት እንግዲህ በምዕራብ አፍሪካ ሀገራት እንደምታውቁት ከዚህ ሞር ፕሮቴስታንት ተብለው የሚጠሩት ሰዎች ላይ ኦፍኮርስ ሁሉም ላይሆኑ ይችላሉ። አንዳንዶቹ የሚያደርጓቸው ትሪኮች አሉ። ለእኛም ሀገር ያው እንደምናየው ነው እና በሁሉም ሃይማኖቶች ሊሆን ይችላል። ኦብቪየስሊ ግን ሞር ጎልቶ ስለሚወጣ ነው። እነሱን በግልጽ ሞገዝም ክሪቲሳይዝ የሚያደርጉበት አሉ። ካቶሊኮቹም ላይ እንደዚህ አይነት ነገር አለ በሚል ነው ሰው ያንተን ብሏል። the crowd sees Jesus as a means to achieve other ends. He sees him as a service provider. ያ አገልግሎት እንደ አገልግሎት ሰጭ ነው ራሱን የመሰለው እና just we need to be in that way አይነት ትርጉም የሰጡት። the same happens when authentic faith is replaced by superstitious commerce in which God becomes an ideal that is sought only when it serves us. ያ ማለት እንግዲህ በዚህ በጣም ጥቅማቸውን የሚሉ ሰዎች ጥቅማቸውን የሚያሳድዱ ሰዎች የሃይማኖትን ጉዳይ በተለያየ መንገድ ወደ ራስ የሚወስዱባቸው ሁኔታዎች ልክ እንዳልሆኑ ለማሳየት ጭምር ነው የተጠቀሙበት እና አንዳንድ ጉዳዮችን አንተን ብለዋልና ምናልባት የእሳቸው መሄድ ለምሳሌ እንግዲህ the most part of the Pope's 10-day African tour which began in Algeria on April 13 is due to concluded in Equatorial Guinea on April 23. ያ ማለት እንግዲህ ከሶስት ቀናት በኋላ ይጠናቀቃል። ቅድም 3 እና 4ኛ ቀናቸው ነው ያልኳችሁ። አሁን ወደ 7 ቀን ሄደዋል። ቅድም እንደዛ ያልኳችሁ አንጎላ የገቡበትን ጊዜ ውስጥ ነውና ብዙ ሰዎች የእሳቸውን መምጣት በበጎ ይመለከቱታል። ያ ማለት እንግዲህ በፖለቲካውም ትንሽ ጫና አለባቸው። የአሜሪካ ፖለቲከኞች ኢራን ምን እንደያዘች አያውቁም፣ የማያውቁት ነገር አያወሩ በሚል ፖፑን ሲወነጅሏቸው ነበረ። ስለዚህ ሰጣ ገባው ከዛ የመነጨ ስለሆነ እሳቸውን መፍትሄ ያስፈልጋል በሚል በተደጋጋሚ መከራከሪያ ሀሳባቸውን በማቅረብ የሚታወቁ ሰው ናቸውና አባት ናቸውና ከዛ ልክ ይታያል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በአንዳንድ ጉዳዮች ላይ መፍትሄ ያመጣሉ ተብሎም በማይታሰብበት ሁኔታ ከትራምፕም ጋር ሳይቀር ሰጣ ገባ ውስጥ መግባታቸውን የሚጠቁም ነው። ሞር ግን ቪዲዮውን እንደምትመለከቱት ከማሰብ አንጻር ነው። ቴንክ ዩ